በኢራን የተነሳው እሳት እስራኤልንም ሊባኖስንም የአረብ ሀገራቶችንም ማቃጠሉን ቀጥሏል። የዓለም አቀፉ ማህበረሰብም በነዳጅ ዋጋ ጭማሪ ምክንያት የገፈቱ ቀማሽ ሆኗል። አሜሪካ፣ ካናዳና ሜክሲኮ በሚያዘጋጁት የዓለም ዋንጫ ላይ ማለፏን ያረጋገጠችው አዘጋጆቹ ሀገር ድረስ በማቅናት ከዩናይትድ ስቴትስ ጋር ልትፋለም ቀነ ቀጠሮ ይዛ የነበረችው ኢራን በምድሯ ላይ በአሜሪካና እስራኤል ጥቃት ተፈጽሞባታል። በእስራኤልና አሜሪካ የተቀደመችው ጠቅላይ መሪዋን አያቶላ ኻሜኒን በሞት ያጣችው ጀነራሎቿንም ወደ መቃብር የሸኘችው ኢራን ለተፈጸመባት ጥቃት አጸፋዊ እርምጃ መውሰዷን ቀጥላለች። በአሜሪካ ጥቃት እንዳይፈጸምባት መሪዎቿን ወደ አረብ ሀገራቶች ትልክ የነበረችው ኢራን አሁን ላይ ጦርነቱ ለማስቆም የምትልካቸው ባለስልጣናቶች የሉም። ይልቁንም የባሊስቲክ ሚሳኤሎችንና ድሮኖችን ወደ ባህር ሰላጤው ሀገራት ማስወንጭፏን ቀጥላለች። እየነደደ ያለውን ጦርነት ለማስቆም የአሜሪካን የጦር ቤዞች ስትመታ የነበረችው ኢራን በአረብ ሀገራቶች ላይ ጥቃት ከመፈጸም ባለፈ የዓለምን 20% ነዳጅ የሚተላለፍበት የሆርሙዞች መጠን ዘግታለች። የኢራን አብዮት ጠባቂ ዋና አዛዥ ከፍተኛ አማካሪ የሆኑት ኢብራሂም ጃባሪ የሆርሙዝ የባህር ወሽመጥ አሁን እንደተዘጋና በባህሩ ላይ ለማለፍ የሚሞክር መርከብ ጥቃት እንደሚደርስባት አስታውቀዋል። ጀነራሎቿን እስከ መጨረሻው የሸኘችው ነገር ግን ዛሬም ድረስ ከአሜሪካና እስራኤል ጋር ጦርነት እያደረገች ያለችው ኢራን እየሞተች ማቁሰሏን ቀጥላለች። በኢራን ላይ ጥቃት ለመፈጸም ከካሪቢያን ባህር እየቀዘፉ የመጡ ከሀገራቸው ከወጡ 8 ወራቶችን ያስቆጠሩ የአሜሪካ የጦር መርከቦችና ጀቶች ከኢራን ጋር አሁን መዋጋታቸውን ቀጥለዋል። ወላጅ አባቱ የተገደለበት አጉራሽ አልባሹን አያቶላ ኻሜኒን በሞት ያጣው የሊባኖሱ ታጣቂ ቡድን ሂዝቦላ ለምን እኔስ ይቅርብኝ በማለት በጦርነቱ ላይ ተሳትፏል። በእስራኤል ላይም የባሊስቲክ ሚሳኤል አስወንጭፏል። ለጥቃቱ መልስ የሰጠችው እስራኤል በሊባኖስ ዋና ከተማ ቤይሩትን ጨምሮ በተለያዩ ቦታዎች ላይ ጥቃት ፈጽማለች። የእስራኤልን ህንፃዎች የሚያፈርሱ ባሊስቲክ ሚሳኤሎችን ወደ ቴል አቪቭ በመላክ 4ኛ ቀናው ላይ የደረሰችው ኢራን 6 የአሜሪካ ወታደሮችን መግደሏን አስታውቃለች። በኢራን ላይ የሚፈጸመው ጥቃት አደጋ ይዞ እንደሚመጣ በዳንኤል ኬን ሲነገረው የነበረው የትራምፕ አስተዳደር ቢሆንም በኢራን በተፈጸመበት ጥቃት የ6 ወታደሮቹ ህይወት እንዳለፈ ይፋ አድርጓል። የኢራናውያንን ህይወት እየቀጠፈ ያለው የሊባኖስ ዜጎችንም እየገደለ ያለው እስራኤላውያንንም የአሜሪካ ወታደሮችንም እንዲሞቱ ያደረገው ጦርነት አሁንም አድማሱን እያሰፋ ይገኛል። ሳውዲ አረቢያ፣ ኳታርና ዩናይትድ አረብ ኤምሬትም በኢራን የሚፈጸምባቸው ጥቃት ተጠናክሮ ቀጥሏል። በኢራን የባሊስቲክ ሚሳኤሎችና ድሮኖች ጥቃት እየተፈጸመባት ያለችው ኳታር በትናንትናው ዕለት ሩሲያ ሰራሹን ሱ-24 የኢራን የጦር ጀት መታ መጣሏን አስታውቃለች። በትናንትናው ዕለት የጦር ጀቷ ላይ በኳታር ጥቃት የተፈጸመባት ኢራን በሳውዲ አረቢያ በሚገኘው የአሜሪካ ኤምባሲ ላይ ጥቃት መፈጸሟን አልጀዚራን ጨምሮ በርካታ መገናኛ ብዙሃኖች ዘግበዋል። ከአረብ ሀገራቶች ጋር የተቀያየመችው ቴህራን ጦርነቴ ከአሜሪካ ጋር ነው ማለቷን ቀጥላለች። ከኢራን ጀነራሎች ጋር ያልተገደሉት ከአያቶላ ኻሜኒ ጋርም ጥቃት ያልተፈጸመባቸው የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ኢራን ከአረብ ሀገራቶች ጋር ጦርነት ውስጥ አለመግባቷን አስታውቀዋል። ይልቁንም ሀገራቶቹ ዩናይትድ ስቴትስ በቴህራን ላይ እየፈጸመች ያለውን ጥቃት እንድታቆም ጫና ማድረግ እንዳለባቸው ተናግረዋል። በኢራን ለሚፈጸምባቸው ጥቃት አጸፋዊ ምላሽ እንደሚሰጡ ሲገልጹ የነበሩት የአረብ ሀገራቶች ዛሬም የቴህራንን ባሊስቲክ ሚሳኤልና ድሮኖች መከላከላቸውን ቀጥሏል። በሀገራቱ ላይ እየተፈጸመ ያለውን ጥቃት የተቃወሙት እንግሊዝና ፈረንሳይ ለባህር ሰላጤው ሀገራት ወታደራዊ ድጋፍ እንደሚያደርጉ አስታውቀዋል። አሜሪካ በኢራን ላይ ጥቃት እንድትፈጽም በቻጎስ ደሴት የሚገኘውን የጦር ቤዟ እንዳትጠቀም የከለከለችው እንግሊዝ በኢራን ላይ በተፈጸመው ጥቃት የእሷ እጅ እንደሌለበት በመግለጽ በቀጠናው ከ200,000 በላይ ዜጎቿ እንደሚኖሩ በጠቅላይ ሚኒስትሯ ኬር ስታርመር በኩል አስታውቃለች። I spoke to you about the situation in the Gulf and explained that the United Kingdom was not involved in the strikes on Iran. We have at least 200,000 British citizens in the region. በኢራን ጦርነት ውስጥ እጇን ማስገባት ያልፈለገችው የኢራቅ ቀውስ እንዲደገም ፍላጎት እንደሌላት በጠቅላይ ሚኒስትሯ ኬር ስታርመር በኩል ያስታወቀችው እንግሊዝ አሜሪካ በሳይፕረስ ያለውን የጦር ቤዟ እንድትጠቀም በትናንትናው ዕለት ፍቃድ ሰጥታለች። ከእንግሊዝ ጋር ያላቸው ወዳጅነት እንደተቀዛቀዘ ያስታወቁት ትራምፕ የእንግሊዝ መንግስት አሜሪካ የጦር ቤዞ እንዲጠቀም ፍቃድ ለመስጠት እንደዘገየ ማስታወቃቸውን ፖለቲኮ ዘግቧል። በአሜሪካ የጦር ቤዞች ላይ ጥቃት መፈጸሟን የቀጠለችው ኢራን በእንግሊዝ የሳይፕረስ የጦር ቤዝ ላይ ጥቃት ፈጽማለች። ለአራት የአረብ ሀገራቶች የአብርሃም ስምምነቶች እንዳቀረቡ ያስታወቁት ኔታንያሁ በአሁኑ ወቅት በጋራ በመስራት ብዙ ተጨማሪ የሰላም ስምምነቶችን ማምጣት እንችላለን ሲሉ ተደምጠዋል። We brought forward the Abraham Accords, which was 4 peace treaties with 4 Arab countries, and now working together against Iran, we'll be able to bring many more peace treaties. በኢራን ላይ የምትፈጽመውን ጥቃት ያጠናከረችው አሜሪካ በዛሬው ዕለትም በቡሻር ግዛት ውስጥ በፈጸመችው ጥቃት 5 የኢራን ወታደሮችን መግደሏን የኢራን መንግስት አስታውቋል። ከእስራኤልና አሜሪካ ጋር ጦርነት ውስጥ የገባችው ኢራን የሆርሙዝ ወሽመጥን በመዝጋቷ ምክንያት 70% ነዳጆችን ከውጭ ሀገራቶች የምታስገባው ቻይና ጦርነቱ መቆም እንዳለበት እየገለጸች ትገኛለች። ከኢራን፣ ከኢራቅ፣
ከሳውዲ አረቢያና ከኩዌት እንዲሁም ከሌሎች የአረብ ሀገራቶች ነዳጆችን የምትገዛው ቤጂንግ ሀገራቱ ወደ ድርድር መምጣት እንዳለባቸው አስታውቃለች። በመካከለኛው ምስራቅ በኢራን ላይ የከፈተችውን ጦርነት በአጭር ቀናት መቋጨት የፈለገችው አሜሪካ በጦርነቱ ረብጣ ዶላሮችን እያወጣች መሆኑን የቱርኩ የሚዲያ አውታር አናዶል ዘግቧል። ዩናይትድ ስቴትስ በቴህራን ላይ ለምትፈጽማቸው ጥቃቶች በ24 ሰዓት ውስጥ ብቻ ከ770 ሚሊዮን ዶላር በላይ እያወጣች መሆኑ ተገልጿል። እንደ አሜሪካ ሁሉ በመካከለኛው ምስራቅ ጦርነት ኪሳራ የገጠማት ደቡብ ኮሪያ የአክሲዮን ዋጋዎቿ በ5 በመቶ መውረዳቸውን ሮይተርስ ዘግቧል። በሀገራቶቹ መካከል የተፈጠረው ጦርነት የፓኪስታን የውስጥ ደህንነት ላይ ስጋትን ጭሯል። የአያቶላ ሀሚኒ ግድያን አስመልክቶ በፓኪስታን በሚገኘው የአሜሪካ ኤምባሲ ላይ ጥቃት የተፈጸመ ሲሆን በርካታ የፓኪስታን ዜጎች ሕይወታቸው ማለፉም ይታወሳል። በዛሬው ዕለት መግለጫ ወጣው የፓኪስታን የመከላከያ ሚኒስቴር በኢራን ላይ የሚደረገው ቀጣይ ጥቃት የፓኪስታንን ደህንነት አደጋ ላይ የሚጥል መሆኑን አስታውቋል። በእስራኤል አሜሪካና ኢራን መካከል የተቀሰቀሰው ጦርነት የበርካታ ሀገራቶችን በር ማንኳኳቱን ቀጥሏል።